የሰው ልጅ በቻለው ሁሉ የተፈጥሮን ምንነት ለመረዳት በሳይንስ በኩል ውስብስብ የተጠላለፉ የትየለሌ የሥነ ፍጥረት ድሮች ውስጥ የሚገባውን እየበጠሰና እየቋጠረ ብዙ መንገዶችን ረጅም ርቀቶችን ተጉዟል። ያም ሆኖ ግን ሳይንስ እስከዛሬ የሚያልፈታቸው እንቆቅልሾች ስፍር ቁጥር የላቸውም። ከነዚህም ሳይንስ ምላሽ ካላገኘላቸው ነገር ግን መጨረሻቸውን ለማወቅ ላይታች እያለ እንቅልፍ ካጣባቸው ጥያቄዎች አንዱ ሞተን ተነሳን የሚሉ ሰዎች ጉዳይ ነው። እስከዛሬ በተሰበሰበ ቁጥራዊ መረጃ በምንኖርባት ዓለም በሚሊዮን የሚቆጠሩ ሰዎች ሞተን ተመልሰናል ብለው ሪፖርት አድርገዋል። አንዳንዶቹ በየማህበራዊ ሚዲያው፣ ሌሎቹ በሃይማኖት ተቋማት፣ ቀሪዎቹም መጽሐፍ ጭምር እየጻፉ የሞትን ደጃፍ ረግጠው የመመለሳቸውን ነገር ደጋግመው ወትውተዋል። ውትዋቷቸውን የሰሙ የሳይንሱ ዓለም ሰዎች ግን እነኚህን የሞት ከተማ ደርሶ ተመላሽ ነን ባዮች ነገር ምን ይሆን ብለው መጠየቅ ከጀመሩ ብዙ 10 ዓመታት ተቆጥረዋል። እስካሁን ግን እንዲህም ነው እንዲያም ነው የሚል የመጨረሻውን ሳይንሳዊ ውጤት አላሳወቁም። በዚህ ጉዳይ ላይ የሚደረገው ሳይንሳዊ ምርምር ግን እድገቱንም አድማሱንም እያሰፋ ቀጥሏል። ከሞት ተመለስን ብለው የሚያወሩ ሰዎች ምናልባት አንዳች የአእምሮ ጤና ችግር ገጥሟቸው ቢሆን ነው የሚል ጥርጣሬም ነበር። ሆኖም በተደረገላቸው የሕክምና ምርመራ አብዛኞቹ ፍጹም ጤነኛ ሆነው ተገኝተዋል። ይባስ ብሎ ብዙዎቹ በጥልቀት የሚያስቡና የሚመራመሩ ያዩትን ነገር ደርዛስ ይዘው የሚመሰክሩ መጽሐፍ ያሳተሙ ጭምር ታሪካቸውን ለሰዎች የሚያጋሩ ባገኙትን መድረክ ሁሉ በመኖርና ባለመኖር መካከል ያለውን አንድነትና ልዩነት አሰናስነው የሚያስተምሩ ሆነው ተገኙ። ታዲያ እኚህ ሰዎች ምንም አይነት የጤና ችግር ከሌለባቸው የሚያወሩት ነገር ምንድነው? የኒውዮርክ ስቴት ዩኒቨርሲቲ ባልደረባ የሆኑት ዶክተር ሳም ፓርኒያ ይህንን እንቆቅልሽ ለመፍታት ከታተሩ ሰዎች መካከል ናቸው። ዶክተር ፓርኒያና ባልደረቦቻቸው ባደረጉት ተከታታይ ጥናትና ምርምር ሞተን ተመልሰናል ከሚሉ 300 በላይ ሰዎች 40 በመቶዎቹ ሞተናል ባሉበት ሰዓት እውነትም ሞተው እንደነበር የሕክምና ማስረጃቸው አሳይቷል ተብሏል። እኚህ ሰዎች ሞተዋል በተባለበት ሰዓት ሐኪሞቻችን ነፍሳችንን ለማዳን ሲረባረቡ፣ ወዳጆቻችን ሆስፒታል ውስጥ ሲጨነቁ ዕውቀቱ ነበረን እያሉ ለነ ዶክተር ሳም ፓርኒያ የጥናት ቡድን ቃላቸውን መስጠታቸው የሳይንሱ ዓለም እንቆቅልሽ ሆኖ ቀጥሏል። አንዳንዶቹማ እንዲሁም እኛ ከላይ የተንሳፈፍን አካላችን ሆስፒታል አልጋ ላይ ተኝቶ አይተነዋል ብለዋል። ለዚሁ የሞቶ መነሳት ጉዳይ ተብሎ የተቋቋመውና በሎስ አንጀለስ የሚገኘው ከነፍስ ከአካል መውጣት ምርምር ማዕከል ወይም አውት ኦፍ ቦዲ ኤክስፒሪየንስ ሪሰርች ሴንተር መረጃ መሰረት እስከዛሬ ከ8 ሚሊዮን በላይ ሞትን ቀምሰን ተመልሰናል ባይ አሜሪካውያን ተመዝግበዋል። ነገሩ የበለጠ የሳይንቲስቶችን ትኩረት እንዲስብ ያደረገው ደግሞ እኚሁ ሞተን መጣን የሚሉ ሰዎች አየን ሰማን የሚሉት ነገር በአብዛኛው የሁሉም ተመሳሳይ ሆኖ መገኘቱ ነው። ከአካላችን ተላቀን ስንንሳፈፍ ነበር፣ በዋሻ መሰል ነገር ውስጥ በከፍተኛ ፍጥነት ወደ አንጸባራቂ መሰል ብርሃናማ ነገር ስንጓዝ ነበር የሚልና ከዚህ ቀደም በሞት የተለዩንን የምንወዳቸውን ሰዎች አግኝተናቸዋል እያሉም ጭምር አውርተዋል። ይህንን ጉዳይ አንዳንድ ሳይንቲስቶች ይህስ ጠንከር ያለ ቅዠት ነው ሲሉት፣ ሌሎች ደግሞ አእምሮአችን ኦክሲጅን ሲያጥረው የሚያሳየው መዘበራረቅ ነው ብለውታል። ግን ትክክለኛው ነገር ምንድነው የሚለው ጥያቄ አሁንም ምላሽ አላገኘም። በ1975 ገና የሕክምና ተማሪ ሳለ ለመጀመሪያ ጊዜ በእንግሊዘኛ ቋንቋ ኒር ዴዝ ኤክስፒሪየንስ ከሞት አፋፍ መመለስ የሚለውን ቃል የተጠቀመው ዶክተር ሬይመንድ ሙዲ የተባለ ሰው ነው። ሙዲ በሕክምና ትምህርት ቤት እያለ ሞተን መጣን የሚሉ ታካሚዎቹ ነገሩ እንዴት ነው ሲል ጠየቃቸው። ያጋጣሚ ነገር ሆኖ ዶክተር ሬይመንድ ሙዲ በሕክምና ትምህርት ቤት ቆይታው ሞተን መጣን የሚሉ 15 ታካሚዎች ገጥመውታል። ይህንንም መነሻ አድርጎ በ1975 ላይፍ አፍተር ላይፍ የተሰኘው መጽሐፉን አሳተመ። It was my first day as a doctor. I had a second-year resident who was supervising me. እኔ ገና ጀማሪ ሐኪም ስለነበርኩ አጠገቤ ሆኖ የምሰራውን የሚያሳየኝ የሁለተኛ ዓመት ሬዚደንት ነበር። እሱም በጠቅላላው በ36 ሰዓታት ቆይታ ውስጥ አጠገቤ ሆኖ የሚያስፈልገኝን እርዳታ ሁሉ እንደሚያደርግልኝ ቃል ገብቶልኝ ነበር።
እናም በዕለቱ ሥራ ከመጀመሪያ በፊት ወደ ሕክምና ክፍል ገብቼ ራሴን ለታካሚ አስተዋወቅኩ። ታካሚ ግን አይኖቹ ፈጠው ነፍስ ውጪ ነፍስ ግቢ ውስጥ ነበር። እኔም ሲፒአር አስጀምሬ ሕይወት የማዳን ሥራውን ቀጠልኩ። ወዲያው ባለቤቱ ደንግጣ መጣች። ነርሷም ገብታ እባክህ ባለቤቱን አረጋጋት፣ ልቡ ድጋሚ ከቆመ እኔ በኤሌክትሪክ ንዝረት አነቀዋለሁ አለችኝ። እኔም ወደ ውጪ ወጥቼ የታካሚውን ባለቤት አወራኋት። ብዙም ተስፋ የለውም አልኳት። አጋጣሚ ወደ 11 ሰዓት ተኩል አካባቢ ለታካሚው ጠያቂዎች ምሳ መጡለት። እርሱ ግን በሰመመን ውስጥ ስለሆነ መብላት አይችልም። ይልቅ እኔ በሥራ ተወጥሬ ቁርስም ሆነ ምሳ አልበላሁም ነበርና ለታካሚ የመጣውን ምሳ በላሁት። ከስንት ትግል በኋላ የታካሚው የልብ ትርታ ተመለሰ፣ ራሱንም አወቀ። በዚህ ሁኔታ ለ1 ወር ያህል ሆስፒታል ውስጥ ቆይቷል። በመጨረሻው ቀን ወደ ክፍሉ ስገባ ዶክተር እባክህ በሩን ዝጋውና ተቀመጥ አለኝ። እኔም ቁጭ አልኩና ለመሆኑ ምን ልርዳህ አልኩት። እሱም በዚህ የልብ መቆም ወቅት ለ1 ወር ያህል ሲያስጨንቀኝ የነበረ ነገር ገጥሞኛል፣ እናም ያንተ እርዳታ ያስፈልገኛል አለኝ። በመቀጠልም ሞቶ እንደተመለሰ ነገረኝ። እኔም በሕክምና ወቅት ያደረግኩለትን ሁሉ ዘርዝሮ የምታደርገውን ነገር ሁሉ አይነበር እኮ አለኝ። ልቤ ቆማ በሲፒአር ስታከመኝ በኤሌክትሪክ ንዝረት ልቤን ለማንቃት ስትሞክር ሁሉ እያየው ነበር አለኝ። ጭራሽ እኔን ተከትሎኝ ኮሪደሩን አልፎ ከባለቤቱ ጋር ያወራነውን ነገር ሁሉ እንደሰማኝ ነገረኝ። ከባለቤቱ ጋር ያወራነውን ሁሉ አንድ ባንድ ዘረዘረልኝ። ባለቤትን ስታወራት ተስፋ የለውም ብለህ ተስፋ አስቆርጣት ነበር፣ ይበልጥ ተስፋ ልሰጣት ይገባ ነበር ዶክተር አለኝ። እናም ይህም አንሶ ምሳዬንም በላህብኝ አለኝ። እናም እዚህ እኔ ከፊት ተኝቼ ያለ የ2ኛ ዓመት ሬዚደንት ብቻን ጥሎ ስለሄደና ስላላገዘህ አዝነ ነበር አለኝ። እኔ ታካሚ የነገረኝን እንዲህ አይነት አስፈሪ ነገር ለማንም ሳልናገር ረዥም ጊዜ ብቻዬን አብሰለስለው ነበር። ይህ በእውነት ትኩረቴን የሳበው ነገር ነው። That really got my attention. በ1992 ማቲው ቦትስፎርድ የተባለ አሜሪካዊ አትላንታ ከሚገኝ አንድ ምግብ ቤት እግሩ እንደወጣ ነበር አጋጣሚ ሆኖ የተኩስ ሩምታ የተከፈተበት። በዚያች ቅጽበት ቦትስፎርድ 9 ሚሊ ሜትር የምትረዝም የጥይት ባሩድ ከኋላ በኩል የጭንቅላቱን ራስ ቅል ሰንጥቃ ገባች። ልክ እንደ ትኩስ መርፌ የሚዋጋ ከባድ ህመም ያለው ስሜት ለጥቂት ሰከንዶች ተሰማኝ ይላል ማቲው ቦትስፎርድ። ወዲያው ወድቆ ወደ ሆስፒታል የተወሰደው ቦትስፎርድ የ27 ቀናት የኮማ ውስጥ ቆይታ ጊዜው አካል እንጂ እኔ ሆስፒታል ውስጥ አልነበርኩም ይላል ኤዴይ ኢን ሄል ወይም የገሃነም ውሎ በተሰኘው መጽሐፉ ላይ ባሰፈረው ጽሑፉ። ልክ ወፍራም ጥቁር ቀለም በዓይኖቼ የፈሰሰ ያህል ድቅድቅ ጨለማ ዋጠኝ ይላል። በጥልቅ አስፈሪ ገደል ላይ ተንጠልጥዬ ከበታቹ ከፍተኛ የእሳት ወላፈን ሲገርፈኝ ነበር ሲል ተርኳል ማቲው ቦትስፎርድ። ከባድ ጨለማ፣ ሊገለጽ የማይችል አስፈሪ ፍርሃት ነበር። ምንም አይነት መልካም ነገር ወደሌለበት ስፍራ ሄድኩ። በቃላት ሊገለጽ የማይችል ቅዝቃዜ ነበረው። በዚህ መሃል አንድ እጅ ወደ እኔ ወረደ። እኔ በነበርኩበት ጨለማ ስፍራ ላይ እጅግ ደማቅ የሆነ ነጭ ብርሃንና ሙቀት አጥለቀለቀው። ከዚያ ወደ ላይ የመጎተት አይነት ስሜት ተሰማኝ። አንድ ድምፅ ጊዜ ገና ነው ሲለኝ ሰማሁ። እናም ተመለስኩ። በ2002 ሊምፎማ በተሰኘ ካንሰር አይነት ተማቀቅ የነበረችው አኒታ ሙርጃኒ ከህመሟ ብዛት ክብደቷ ወደ 38 ኪሎ ግራም ወርዶ ከጭንቅላቷ እስከ ሆዷ ድረስ በእጢ ትሰቃይ ነበር። ሙርጃኒ በየካቲት 2006 ዓ.ም ራሷን ስታ ኮማ ውስጥ ገባች። ታዲያ እሷ እንደምትለው የሞተችውና ወደ ቀጣዩ ህይወት የተሻገረችው ያኔ ነው። ኮማ ውስጥ ከተኛው አካሌ በላይ ተንሳፈፍኩ። በዙሪያ ያለውን ሁሉ ምንም ሳይከለክለኝ 360 ዲግሪ ማየት ችዬ ነበር ትላለች። እንዲሁም አካሌ ኮማ ውስጥ የተኛበት የሆስፒታል ክፍል ውስጥ ብቻ ሳይሆን ከክፍሉ ውጭ ያለው አካባቢ ጭምር ጣራና ግድግዳ ሳያግደኝ አይነበር ስትል ብዙዎችን አስገርማለች። ይህንንም ዳይንግ ቱ ቢ ሚ የተሰኘ መጽሐፍ ደርሳ አየሁ ሰማሁ የምትለውን ሁሉ አፍታታ ጽፈዋለች። ይባስ ብላ ከሞተው አባቴ ጋር ተገናኝቼ አባቴም ተመለሺ ብሎኝ የመጣሁት አለች። አባቴ እስካሁን መምጣት የምትችውን ያህል መጥተሻል፣ ከዚህ በኋላ ከቀጠልሽ ግን መመለስ አትችይም ብሎኝ ነበር ትላለች አኒታ ሙርጃኒ። ቦታው ማራኪ ስለነበር የአባቴን ቃል ለማክበር ብዬ እንጂ ግን መመለስ አልፈልግም ነበር ትላለች።
Unbeknownst to everyone around me, though, ሐኪም ቤት ውስጥ በዙሪያ የነበሩ ሰዎች ሁሉ እኔን ኮማ ውስጥ እንዳለውና ራሴን ስቼ ምንም እንደማላውቅ ቢያስቡም እኔ ግን በዙሪያ የሚከናወነውን ነገር ሁሉ አውቅ ነበር። ባለቤቴ ተጨንቆ ከጎኔ ሆኖ እጄን ይዞት እንደነበር ትዝ ይለኛል። ሐኪሞቹ የሚያደርጉትን ሁሉ አውቅ ነበር። በቃ 360 ዲግሪ ዙሪያውን የማየት ያህል ነበር የሚሰማኝ። በሰውነቴ ዙሪያ የሚሆነውን ሁሉ ማየት እችል ነበር። ሰውነቴ በሆስፒታሉ አልጋ ላይ ተኝቶ እያለ በግልጽ ነበር። በአንድ ጊዜ በሁሉም ቦታ መገኘት የምችል ያህል ነበር የሚሰማኝ። ትኩረቴን ወዳደረኩበት ቦታ ሁሉ እዚያ ያገኝ ነበር። በወቅቱ በህንድ ሀገር የነበረው ወንድሜ በአእምሮዬ አየው ነበር። እኔ ያለሁት በሆንግ ኮንግ ሆስፒታል ውስጥ ሲሆን እሱ ከመሞቴ በፊት ድረስ ተብሎ ሊያየኝ በረራ ለማድረግ እየተጣደፈ ነበር። ይህንንም አውቅ ነበር። ልክ ከእርሱ ጋር አብሬው እንዳለው ይሰማኝ ነበር። በአውሮፕላኑ ውስጥ አየሁት። በመቀጠልም ቀደም ሲል በሞት ያጣኋቸውን አባቴንና የቅርብ ጓደኛዬን አገኘኋቸው። ሁለቱም ሞተዋል። ነገር ግን ልክ እኔን እያነጋገሩኝ እንዳለ አብረውኝ እንዳሉ ይሰማኝ ነበር። የካንሰር በሽታ ለምን እንደያዘኝ ገባኝ። እኛ በዚህ ምድራዊ አካላችን ውስጥ ስንኖር ከምናስበው በላይ እጅግ ታላቅና ኃያል ፍጡር መሆናችንን ተረዳው። አባቴ ገና ጊዜ እንዳልሆንና ወደ ሰውነቴ መመለስ እንዳለብኝ ሊነግረኝ ሲሞክር ተሰማኝ። መጀመሪያ ላይ ግን መመለስ አልፈልግም ነበር። ምክንያቱም የመመለስም ሆነ የመቅረት ምርጫው የኔ እንደሆነ ይሰማኝ ነበር። ወደዚህ አባቴና ጓደኛዬም እንዲህ ሲሉኝ ይሰማኛል። ተመለሽና ሕይወትሽን ያለምንም ፍርሃት ኑሪ። ልክ በዚህ ቅጽበት ከኮማዬ ነቃው። በ1997 ጄፍ ሁለት እግሮቹን ያሳጣውና ለሕይወቱ አስጊ አካላዊ ጉዳት ያደረሰበት አሰቃቂ መኪና አደጋ አጋጠመው። 18 ቀዶ ጥገናዎችን አድርጎ 6 ተከታታይ ወራትን ሆስፒታል አሳለፈ። የግራ እግሩ ከጉልበቱ በላይ ተቆረጠ። በአደጋው ወቅት ባለቤቱና ልጁ ወዲያውኑ በአደጋው ሞተው ነበር። እርሱም ቢሆን ከ6 ወር የሆስፒታል ቆይታ በኋላ አሸለብኩ፣ ባለቤቴን እዛኛው ዓለም አግኝቻት ተመለሳለችኝ ይላል። The whole family was in the car. It was myself, my wife, and our 2 young sons. መላው ቤተሰብ እኔ፣ ባለቤቴና 2 ወንዶች ልጆቻችን መኪና ውስጥ ነበርን። አደጋው በተፈጠረ ሰዓት የማስታውሰው ነገር ቢኖር መኪናው መጋጨቱ ነው። የ7 ዓመት ትንሹ ልጄ አምርሮ ሲያለቅስ ትዝ ይለኛል። ባለቤቴ እና ትንሹ ልጄ ሁለቱም በአደጋው ሞተው ነበር። እኔም ወዲያው ብርሃን መሰል ነገር የከበበኝ መሰለኝ። ልክ ከአደጋው ወደ ላይ እየተነሳሁ እንደሆነ ተሰማኝ። በአደጋው የሞተች መሆኗን ያወቅኩት ባለቤቴ እዚያ ብርሃን ውስጥ ከእኔ ጋር ነበረች። እናም እኔ እንድመለስ አጥብቃ ትጠይቀኝ ነበር። መምጣት አትችልም፣ መመለስ አለብህ ትለኝ ነበር። በመኪናው የኋላ ወንበር ላይ ከአደጋው የተረፈ ልጅ እንዳለኝና እኔ ከእሷ ጋር ከሄድኩኝ ልጃችን ያለ ወላጅ እንደሚቀር ተነገረን። ከዛም እኔ ወደዚህ ዓለም ለመመለስ ወሰንኩ። ሳይንሱ እንዲህ አይነት ህልምም ቅዠትም የሚመስሉ እንቆቅልሾችን ለመፍታት ለዓመታት እስከ ዛሬም ደፋ ቀና እያለ ነው። በተለይም የሥርዓተ ነርቭ ሳይንቲስቶች ሕይወት በምትቋረጥበት በዚያሽ ቅጽበት በአእምሮ ውስጥ ምንድነው የሚከናወነው የሚለውን ምላሽ ለማግኘት ብዙ ጥረት እየተደረጉ መሆኑን ይህንን ፕሮግራም ስናዘጋጅ ከጎበኘናቸው ሳይንሳዊ ጆርናሎች ላይ ተመልክተናል። በዚህ ረገድ የሚቺጋን ዩኒቨርሲቲ ተመራማሪዎች ለሞት በተቃረቡ ህሙማን ላይ የአእምሮ መቆጣጠሪያ ኤሌክትሮዶችን በማያያዝ ብዙ ጥናቶችን ሰርተዋል። ወደ አእምሮ የሚሄደው ኦክሲጅን ሲቋረጥ የአእምሮን ኤሌክትሪክ እንቅስቃሴ ተከታተሉ። ደረስንበት ያሉት ነገር ግን መላውን የሳይንስ ማህበረሰብ ግራ አጋብቷል። ልብ በቆመበትና ኦክሲጅን ሙሉ በሙሉ ተቋርጦ ሰው በሞተበት ቅጽበት አእምሮ ቀስ በቀስ በድን ከመሆን ይልቅ ከፍተኛና የኤሌክትሪክ ኃይል ማዕበል ታይቶበታል አሉ። በተለይም መቆጣጠሪያዎቹ እጅግ ከፍተኛ የሆነ የጋማ ሞገዶችን መዝግበናል በማለት ተነተኑ ተመራማሪዎቹ። የጋማ ሞገዶች አእምሮአችን የሚያመነጫቸው እጅግ ከፍተኛ ድግግሞሽ ያላቸው ሰውን የሚያነቁ ሞገዶች ናቸው። አእምሮአችን ይህን የሚያመነጨው ነገሮችን በትኩረት ስንከታተል፣ ውስብስብ ትውስታዎችን ስናቀናጅ ወይም በጥልቀት ማሰላሰል ውስጥ ስንሆን ብቻ ነው። ታዲያ ይህ ሞገድ በሞተ አእምሮ ውስጥ በከፍተኛ ሁኔታ እንዴት ሊገኝ ቻለ የሚለው ጉዳይ ነው።
ለዘርፉ ሰዎች ጥያቄ ሆኖ ይቀረው። ከዚህም በላይ ሰው ከሞተ በኋላ አእምሮው በከፍተኛ የነርቭ አስተላላፊ ኬሚካሎች እንደሚጥለቀለቅም ደርሰንበታል አሉ የሚቺጋን ዩኒቨርሲቲ ተመራማሪዎች። ደስታን፣ ሰላምንና ንቃትን የሚፈጥሩት እንደ ዶፓሚን ያሉ ኬሚካሎች ከመደበኛው መጠን በላይ እስከ 20 እጥፍ ጨምረው እንደተገኙ አውቀናልም አሉ። አሁንም ያልተፈታው ጥያቄ የደስታ ስሜትን ይፈጥራል የሚባለው ኬሚካል ምን ሊሰራ በሙት ጭንቅላት ውስጥ ተገኘ የሚለው ነው። ትኩረቱን በዚህ ጉዳይ ላይ አድርጎ የሚሰራ አዌር ስቴዲ የተሰኘ ምርምር ተቋም መስራች የሆኑት ዶክተር ሳም ፓርኒያ ከሞት ተመለስን የሚሉ ሰዎችን ሚስጥር ለማወቅ ብዙ ርቀት ሄደዋል። በድንገተኛ ሕክምና ክፍሎች ጣሪያዎችና ከፍተኛ መደርደሪያዎች ላይ ጭምር ሳይቀር ልዩ ሳይንሳዊ ምልክቶችንና ምስሎችን አስቀመጡ። እነዚህ ምስሎች ሊታዩ የሚችሉት ከላይ ወደ ታች ቁልቁል ማየት ለሚችል ሰው ብቻ ነበር። ዓላማቸውም ከአካላቸው ወጥተው ወደ ላይ እንደተንሳፈፉ የሚናገሩ ሰዎች እውነት አካባቢያቸውን እያዩ ነው ወይስ በመናባቸው እየሳሉ ነው የሚለውን ለመፈተሽ ነበር። ምንም እንኳን እንዲህ አይነቶቹ አጋጣሚዎች በጣም ጥቂት ቢሆኑም ረጅም ዓመታት የፈጀው የጥናት ሙከራችን በትንሹም ቢሆን የተወሰኑ መረጃዎችን አረጋግጧል ይላሉ ዶክተር ሳም። ራሳቸውን ስተው ወደ ሐኪም ቤት የመጡ ታካሚዎች ከሞት ተመለስን ካሉ በኋላ በክፍል ውስጥ የነበሩትን የሕክምና መሳሪያዎች፣ የሐኪሞችን ንግግሮችና መልካቸውን ጭምር በትክክል መናገር ችለዋል ይላሉ። ይህ ሁሉ በሆነበት ሰዓት ግን አይኖቻቸው ተከድነው የአእምሮ መቆጣጠሪያቸው ምንም አይነት እንቅስቃሴ አያሳይም ነበር ብለዋል። They describe of experiencing a bright, warm, welcoming light that draws the person towards it. They describe ከሞት የተመለሱ ሰዎች ደማቅ ሞቅ ያለ ብርሃን እንደገጠማቸው ይገልጻሉ። ቀደም ሲል የሞቱ ዘመዶቻቸው ሊቀበሏቸው የመጡ ያህል እንደተሰማቸው ይናገራሉ። ከሰውነታቸው ተለይተው ወደ ላይ በመውጣት ሐኪሞችና ነርሶች በእነሱ ላይ ሲረባረቡ ያዩበትን ሁኔታ ይናገራሉ። ድምጾችን መስማት፣ ንግግሮችን ማስታወስና ሁሉንም ነገር ማየት ይችላሉ። ይህ ቅዠት ሊሆን አይችልም። ምክንያቱም ተመልሰው ሲነቁ እኛ እናደርግ የነበረውን እውነተኛ ነገር ሁሉ በትክክል ይነግሩናል። ሐኪሞችና ነርሶች ሳይቀሩ እሱ እኮ ሞቶ ነበር፣ ይህንን እንዴት ሊያውቅ ቻለ ብለው ይገረማሉ። እነዚህ ከሞት ተመለስን የሚሉ ሰዎች በበጎ ጎኑ ሙሉ በሙሉ ተለውጠው ነው የሚመለሱት። ለሕይወት የተለየ ትርጉም ይሰጣሉ። ሁለተኛ ዕድል እንደተሰጣቸው ስለሚያውቁ ነገሮችን በተለየ መንገድ ይከውናሉ። አብዛኛውን ጊዜ የሚናገሩት ለሰዎች ደግ መሆን፣ ከቤተሰቦቻቸው ጋር ብዙ ጊዜ ማሳለፍ፣ ሌሎችን መርዳት፣ በአጠቃላይ ከራስ ወዳድነት ወጥተው ለሌሎች አሳቢ መሆን እንዳለባቸው እንደተረዱ ነው የሚገልጹት። ይህ ተሞክሮ በዓለም ዙሪያ ካሉ ከተለያዩ ሰዎች የተሰበሰበ ነው። እንዲያውም ስለ ሕይወት፣ ስለ ሞት ወይም ስለ ሃይማኖት ምንም አይነት ዕውቀት ከሌላቸው ከ3 ዓመት በታች ከሆኑ ሕፃናት ጭምር የተሰማ ነው። አንድ ትንሽ ሕፃን ሲያጫውተኝ ስሞት ትልቅ መብራት አየሁ አለኝ። የሕፃንነትን ቃላትን በመጠቀም ያየውን በመሳል ስንሞት ከመብራቱ ጋር በገመድ እንገናኛለን፣ ስንሄድ ያ ገመድ ይቋረጣል ብሎ በጨዋታ መልክ ነገረኝ። እነዚህ ተሞክሮች ከምስራቅ ኤስያ፣ ከመካከለኛው ምስራቅ፣ ከአፍሪካና ከአሜሪካ ጭምር የተገኙ ናቸው። ዋናው ተሞክሮ ተመሳሳይ ቢሆንም አተረጓጎሙ ግን እንደየሰው ባህልና ሃይማኖታዊ አስተዳደግ ይለያያል። ለምሳሌ አንድ ክርስቲያን ያንን የፍቅርና የርኅራኄ ብርሃን ሲያይ ኢየሱስን አየሁ ይላል። ጠለቅ ብለህ ስትጠይቀው ግን ኢየሱስ መሆኑን እርግጠኛ አይደለሁም፣ ነገር ግን ስለማምንበት እሱ ይመስለኛል ይላል። አንድ ሂንዱ ደግሞ የሂንዱ አማልክትን አየሁ ሊል ይችላል። ምንም ለማያምን ሰው ኤቲስት ደግሞ ለምን ይህ እንደገጠመኝ ባላውቅም ያየሁት የብርሃን አካል ግን በፍቅር የተሞላ ነበር፣ ይሄ የሕይወት እይታዬን ቀይሮታል ይላል። I don't know how to account for it, but I think it's going to change the way I'm going to live my life. በስነ ልቦና ሳይንስ የአንድን ሰው መሰረታዊ የባህሪ ስብዕና መቀየር እጅግ በጣም ከባድ ነው ይባላል። ለዚህም ዓመታትን የሚፈጅ ተከታታይ ሕክምና፣ ከፍተኛ ጥረትና ያልተቋረጠ ትጋት ያስፈልጋል ይላሉ የዘርፉ ባለሙያዎች። ነገር ግን የሞትን ደፍ አልፈን መጣን የሚሉ ሰዎች ይህ የባህሪ ለውጥ በአንዲት ቅጽበት የሚታይባቸው መሆኑ ሌላው አነጋጋሪ ጉዳይ መሆኑ ይጠቀሳል። በባህሪያቸው የሚያስቸግሩ፣ በጸብና አምቧጓሮ ሜዳ የሚውሉ፣ በሱስና በዝርፊያ ሀገር ምድር ያማረሩ ሁሉ ሞትን መጣን ካሉ በኋላ በቅጽበት ሌላ ሰው ሆነው ፍቅርን የሚሰብኩ ሆነው አግኝተናቸዋል ይላሉ
ዶክተር ሳምፓርኒያ የሕይወት ትልቁ ትርጉም ፍቅርና እርስ በርስ መተባበር ነው የሚለውን ተምረናል ሲሉም ሰምተናል ብለዋል። አንድን ሱስ ለመተው ብዙ ጥረትና ጊዜ የሚፈጅ ሆኖ ሳለ እንዲህ በቀላሉ ሁሉን ነገር ትቶ ሌላ ሰው መሆን ምን የሚሉት ነገር ነው በማለት ይጠይቃሉ ዶክተር ሳምፓርኒያና ባልደረቦቻቸው። ከዚህ ነገር ሁሉ ጀርባ ምን አይነት ሚስጥር እንዳለ እስካሁን ሳይንስ እቅጩን አልደረሰበትም። ለአንዳንድ የነርቭ ሳይንቲስቶች ይህ አእምሮአችን ራሱን ከከፍተኛ የበሽታ የህመም ስቃይ ለመጠበቅ የሚያደርገው የመጨረሻው የተራቀቀ ባዮሎጂያዊ ሴራ ሳይሆን አይቀርም ይሉታል። ለሌሎች ደግሞ የሳይንስ ጥናት የሚፈታው ጉዳይ ይሆናል በማለት ምርምራቸውን ቀጥለዋል። አንዳንዶች ግን የሚያውቅ ይወቀው በማለትም ፋይላቸውን ዘግተዋል። የሰው ልጅ ድንጋይን ከድንጋይ አጋጭቶ የዕለት ጉርሱን ማብሰያ እሳትን ካገኘበት ጊዜ አንስቶ ዛሬ እስከተራቀቀ የቴክኖሎጂ ፈጠራ ውጤት ድረስ ተፈጥሮን በሚፈልገው ልክ መረዳት አልቻለም። የሚታዩ፣ የሚሰሙ፣ የሚዳሰሱና የሚቀመሱት ጭምር በሳይንሳዊ ቀመር ማረጋገጥ የውቅያኖስን ውሃ በማንክ የመጨለፍን ያህል ከባድ ሆኗል። ያም ሆነ ይህ ግን ሳይንስ አቅሙ በፈቀደው ሁሉ ያረጋገጠውን አረጋግጫለሁ፣ ያልደረሰበትንም ለመድረስ እየሞከርኩ ነው እያለ ተፈጥሮን ለመረዳት ጥረቱን ቀጥሏል። በሳይንስ ያልተረጋገጡ ነገሮች ሁሉ የሉም ማለት አይደለም። ሳይንስ እየመረመራቸው ያሉ ነገሮች ሁሉም እውነት ናቸው ማለትም አይደለም። በዚህ ሂደት ሁሉ ግን ነገ ከዛሬ በተሻለ ሰዎች ተፈጥሮን ይረዷታል ተብሎ ይታሰባል።